ታሪኩ የሚጀምረው ከመካከለኛ ደረጃ ትምህርት ቤት ጀምሮ በሰውነቷ መወፈር ምክንያት በልጆች ዘንድ አሳማ እየተባለች በከፍተኛ ሁኔታ ስትበደልና ስትሳለቅባት በኖረችው ሲያመሪ የተባለች አይነ አፋር ልጅ ነው። በዚህ ስቃይ ሰልችቷት የአካል ብቃት እንቅስቃሴ በማድረግ ክብደቷን ለመቀነስ ወሰነች። በዚህም በመጨረሻ እንደ ማንኛውም ሰው መደበኛ ሕይወት መኖር እንደምትችል አሰበች። አልፎ ተርፎም በክፍሏ ውስጥ አንደኛ ተማሪ ሆነች። ሆኖም ግን የወደደችውን ልጅ ስሜቷን ስትገልጽለት እሱ ተናዶ እንደ ወርቅ አስገራሚ ፍጡር ከሚመስል ሰው ጋር እንደማይወጣ ነገራት። ይህ ሁኔታ ክብደቷ ቢቀንስም አሁንም ፊቷን እንደ አስቀያሚ እንደሚያዩት እንድትረዳ አደረጋት። በዚህም ምክንያት ሁሉም ሰው ይንቃትና ያገለላት ጀመር። በትምህርት ቤቱ ውስጥ በጣም ተወዳጅ የሆነው ልጅ ሁልጊዜ በትኩረት ይከታተላትና ሊያነጋግራት ቢሞክርም አንድ ቀን ስለተቀባችው ሽቶ የሰጠው አስተያየት አልተመቻትም። እሷም እንደተሳለቀባት በመቁጠር ተሳስታ ተረዳችው። በዚህም በእሱ ላይ ተቆጥታ በሁሉም ሰው ዘንድ ዋጋ እንደሌላት ተሰማት። በመጨረሻም ሕይወቷን ለማጥፋት የሞከረች ቢሆንም በአንድ ምስጢራዊ ሴት አማካኝነት ሕይወቷ ተረፈ። ይህ ተሞክሮ ግን በራሷ ላይ እንድትተማመን አላደረጋትም። ይልቁንም በውበት እንድትጠናወት አደረጋት። ከፍተኛ ሁለተኛ ደረጃ ትምህርትን ካጠናቀቀች በኋላ ዩኒቨርሲቲ ውስጥ ያንኑ ስቃይ ላለመድገም በማሰብ በእናቷ ድጋፍ የፊት ፕላስቲክ ቀዶ ጥገና ፕላስቲክ ሰርጀሪ ለማድረግ ወሰነች። በዩኒቨርሲቲው የመጀመሪያ ቀን ሁሉም ሰው የሚመለከታት ስለመሰላት በድጋሚ ፍርሃት ስሜት አደረባት። ሆኖም ግን አብራት የምትኖረው የቅርብ ጓደኛዋ ሃን ዮንግ አሁን የተለየ ፊት ስላላት እንድትበረታታ አደረገቻት። በዚህም ለመጀመሪያ ጊዜ አብረው ፎቶ ተነሱ። ምንም እንኳን የትምህርት ዘርፋቸው በመለያየቱ በአንድ ክፍል ውስጥ አለመሆናቸው ቢያስቆጫቸውም በኋላም ከክፍል ጓደኞቿ ጋር ስትተዋወቅ በውበቷ በጣም ዝነኛና ተወዳጅ የሆነችውን ሶአ የተባለች ልጅ አገኘች። ሶአ ጓደኛ እንድንሆን ስትላት እንዲህ ያለች ቆንጆ ልጅ እሷን መፈለጓ በጣም አስደሰታት። ወደ ኬሚስትሪ ዲፓርትመንት እየተራመዱ ሳለ የሁሉንም ሰው ትኩረት የሳበውን በጣም መልከ መልካምና ተወዳጅ የሆነውን ኮንግ ሶክ የተባለውን ልጅ አየችው። እሱም በተመሳሳይ ፋኩልቲ ውስጥ የሚማር ነበር። በትውውቅ ፕሮግራሙ ላይ ስሟን ስታስተዋውቅና የእሱን ስም ስትሰማ ያ በትምህርት ቤቷ የነበረው ዝነኛ ልጅ መሆኑን አወቀች። ስለዚህ እንዳያውቃት ብቻ ተመኘች። ነገር ግን እሷ ስታስተዋውቅ ጆንግሲዮ ካንግ ሶክ የሆነ ቦታ የሚያውቃት ስለመሰለው በትኩረት ይመለከታት ነበር። በዚሁ ጊዜ ቻንግሆ የተባለ የሁለተኛ ዓመት ተማሪ ትኩረቱን በእሷ ላይ አድርጎ ፍቅረኛ እንደሌላት ካወቀ በኋላ የፍቅር ጥያቄ ያቀረበላት። ምን እንደምትመልስ ግራ ገባት። በኋላም በዳንስ ውድድር ላይ ድንቅ ተወዛዋዥ ሆና በመገኘቷ ሁሉንም አስገረመች። በሁሉም ሰው ተጨበጨበላት። ይህም የሁሉንም ትኩረት እሷ እንድትወስድባት ባልፈለገችው በሷ ላይ ቅናት አሳደረባት። ነገር ግን ኮንግ ሶክ አደናነሷን አይቶ ከዚህ ቀደም ስትዳንስ አይቷት ስለነበር ወዲያውኑ አውቃት። ከዚያም ሷ የኮንግ ሶክን ትኩረት ለመሳብ በመጠጥ እንደሰከረች በመምሰል እርዳታ ጠየቀችው። እሱ ግን ሌሎች ወንዶች እንዲረዷት አድርጎ እሱ ንጹሕ አየር ለመቀበል ወደ ውጭ ወጣ። መሬ እሱን ስታየው እንዳያውቃት በመፍራት ተደበቀች። በዚህ መሃል ቻንግሆን አገኘችው። እሱም ወደ አንድ ክፍል ወስዶ ፍቅረኛው እንድትሆን በድጋሚ ወተወታት። ያልተመቻት መሬ ለመውጣት ስትሞክር በሩን ዘጋባት። በድንገት ካንግ ሶክ በሩን በኃይል ገፍቶ በመግባት ቻንግሆን መጥቶ መሬት ላይ ጣለው። ቻንግሆ እዚያ ምን እንደሚሠራ ባይገባውም ካንግ ሶክ የወቅቱ ሁኔታ ለማየት ፈልጌ ነው አለው። ቻንግሆም ከመሄድ ውጭ አማራጭ አልነበረውም። ብቻቸውን ሲቀሩ ኮንግ ሶክ ያቺ የትምህርት ቤቱ ልጅ መሆኗን ጠየቃት። ነገር ግን የእሷን መደናገጥ አይቶ ርሺው አላት። እሷ ግን ኮንግ ሶክ በጣም ተወዳጅና ሴቶች ሁሉ የሚወዱት እሱ በነበረበት ጊዜ እሷ በአስቀያሚነቷ የተናቀች ልጅ ስለነበረች በድጋሚ እንዳይጠይቃት ተመኘች። በማግስቱ አባቷ ሳይነግራት በድንገት መጣ። ስላደረገችው የፊት ቀዶ ጥገና የማያውቀው አባቷ በጣም ተቆጥቶ እንደ ልጁ እንደማይቆጥራት ገልጾ ካዳት። ወደ ክፍል ስትገባ ግን ሁሉም ሰው ተቀበላት። ቻንግሆም እሷን ለማሸነፍ ሲል ብቻ ወደዚያ ክፍል ተቀላቀለ። በምሳ ሰዓት እንደሚወዳት ነግሮ መልሷን ይጠብቅ ጀመር። ነገር ግን እንዴት እንደምትፒቲያይሴደው ስላላወቀች መጸዳጃ ቤት ሄዳ እንዲጠብቃት ጠየቀችው። ይህን ያየችው ሶአ መሬ ተወዳጅ እየሆነች በመምጣቷ ቀናች። ስለዚህ ከቻንግሆ ጋር ተቀምጣ እንደምትወደው ነገረችው። ምንም እንኳን እሷ የዘገየችው እሱና መሬ ጥሩ ጥንዶች ስለሚሆኑ እንደሆነ ብትገልጽም መሬ በጨዋነት ጥያቄውን ውድቅ ለማድረግ ስትመጣ እሱ ቀድሞ በመናገር ያለውን ነገር በቁም ነገር እንዳትወስደው ሌላ ልጅ ስለሚወድና ስሜቷን በመጎዳቱ እንደሚጸት ነገራት።
ኮንግ ሶክ መሬ ስትዋረድ በማየቱ ተናዶ ቻንግን ሆን ብሎ እንዲወድቅ አደረገውና መደባደብ ጀመሩ። መሬ ልታስቆማቸው ስትሞክር ቻንግ ሆ ገፋት፣ ኮንግ ሶክ ግን እንዳትወድቅ አዳናት። እሷም ደንግጣ ሽቶዋን ጥላ ሸሸች። ሶዋ እንደ ጥሩ ጓደኛ በመምሰል የሆነውን ነገር በቁም ነገር እንዳትወስደው ነገረቻት። ነገር ግን እሷ ለኮንግ ሶክ ፍላጎት ስላላት ወደ እሱ ለመቅረብ ሞከረች። እሱ ግን ትኩረቱ መሬ ላይ ስለነበር ሶዋን ችላ አላት። በኋላም ለመሬ ሽቶዋን መልሶላት ያቺው የትምህርት ቤት ልጅ መሆኗን በድጋሚ ጠየቃት። በዚህ ጊዜ እውነቱን ነገረችው፣ ነገር ግን ምስጢሯን እንዲጠብቅላት ጠየቀችው። መሬ ኮንግ ሶክን በተሳሳተ መንገድ ተረድታው እንደነበር አወቀች፣ ምክንያቱም እሱ በእውነት ጥሩ ሰው ነበር። ቀስ በቀስም በእሱ የመሳብ ስሜት ማሳየት ጀመረች። ስለዚህ ዩኒቨርሲቲ ውስጥ ስታየው እየተደናገጠች ልትርቀው ትሞክራለች። እሱ ግን ለፌስቲቫሉ የምታደርገው ነገር እንዳለ ሲጠይቃት በሌላ ነገር እንደምትጠመድ ነገረችው። ሆኖም ግን ሶዋ በውበታቸው እንደተመረጡ በመግለጽ አስተናጋጇን እንድትሠራ ማሳመነቻት። በስብሰባው ክፍል ውስጥ ለመሬ ልዩ ትኩረት ሲሰጥ ከነበረው ጓንግ ዉ ያንግ ጋር ተገናኙ። እሱ በእሷ ላይ በጣም ፍላጎት ስላደረበት ጎረቤቶች ለመሆን በቤቷ አቅራቢያ ቤት እስከ መፈለግ ደርሷል። ይህ በእንዲህ እንዳለ ኮንግ ሶክ ወደ ቤት ገብቶ ከአባቱ ጋር ከተጣላ በኋላ ወደ መሬ ለመደወል አስቦ ሐሳቡን ቀይሮ ወደ ጓደኛው ባር ሄደ። ነገር ግን እዚያ መሬ ከጓንግና ከጓደኛዋ ጋር እየጠጣች አገኛት። ይህም ቅናት አሳደረበት። በተለይ ደግሞ ጓንግ ጎረቤቷ ሊሆን መሆኑን ሲያውቅ ይበልጥ ተበሳጨ። ከሁሉ የባሰው ደግሞ ሥራ እንደሚበዛባት ነግራው ሳለ በፌስቲቫሉ ላይ እንደምትሳተፍ ማወቁ ነው። የፌስቲቫሉ ቀን ሲደርስ እዚያ ስትደርስ የለበሱት ዩኒፎርም በጣም ገላጭ በመሆኑ ወዲያውኑ አልተመቻትም። በዚያ ላይ ደግሞ በመካከለኛ ደረጃ ትምህርት ቤት እያለች አስቀያሚ ብሎ የናቃተው ልጅ በሷ ግብዣ የመጣ እንግዳ ሆኖ ተገኘ። እንዳያውቃት በመፍራት ረፍት ጠየቀች። ነገር ግን ሥራ አስኪያጁ የሚተካት ሰው ካልመጣ እንደማይፈቅድላት ነገራት። በዚህ ጊዜ ኮንግ ሶክ መጥቶ የእሷን ቦታ ለመተካት ፍቃደኛ ሆነ። ነገር ግን ይዟት ሄዶ ያንን ልጅ እንዲያገኛት አደረገው። ልጁ መሬ ማን መሆኗን ሲያውቅ ለሁሉም ሰው ቀድሞ አስቀያሚ እንደነበረች በይፋ ተናገረ። በዚህ ጊዜ መሬ ፈነዳች። ዝም እንዲል ጮኸችበትና አሁን እሱን እንደ ሙሉ ቆሻሻ እንደምታየው ነገረችው። ኮንግ ሶክ የሆነ ነገር ሊላት ሲሞክር ሶዋ በመሃል ገብታ እንደ ጥሩ ጓደኛ በመምሰል ልትከላከልላት ሞከረች። በሁለተኛው የፌስቲቫል ቀን የጥንዶች ጨዋታ ሲጫወቱ ኮንግ ሶክ መሬን መረጣት። እሷ ግን በመደናገጧ መጠጧን በራሷ ላይ ያፈሰሰችው። እሱም ልብሷን እንድትቀይር አብሯት ሄደ። ሶዋ በቅናት ተቃጠለች። እየተራመዱ ሳለ ሰው ለመሬ እንደ ጓደኛ እንደሚያያት ነገራት። ይህም ይበልጥ አደናገጣት። ልብሷን ቀይራ ስትመጣ አብረው ቆመው ርችት ተመለከቱ። ሶዋ አሁንም አብረው ስታያቸው በቅናት ተሞላች። በማግስቱ ኮንግ ሶክ የፓርላማ አባል ልጅና የትልቅ ሽቶ ኩባንያ ወራሽ መሆኑን ሁሉም ሰው አወቀ። ይህም ቀድሞውኑ መልካም ስለነበር ይበልጥ እንዲደነቅ አደረገው። አሁን ሁሉም ሰው ከሀብታምና ተደማጭነት ካለው ቤተሰብ እንደመጣ ያውቃል። እሱ ግን ይህንን ትኩረት በጭራሽ አልወደደውም። ስለ ሕይወቱ ሁሉንም ነገር የገለጠችው ሶዋ እንደሆነች ስላሰበ በእሷ ተበሳጨ። ነገር ግን እሷ ተጠያቂ እንዳልሆነች ሲረዳ ይቅርታ ጠየቃት። ሁለቱም አብረው ወደ ዩኒቨርሲቲ ፓርቲ ሄዱ። በዙሪያቸው ያሉ ሁሉ እንደ ፍጹም ጥንዶች ያዩዋቸው ስለነበር ሶዋ በጣም ተደሰተች። ነገር ግን በዚያው ቅጽበት እናቱ ሆስፒታል መሆኗን የሚገልጽ ስልክ ደረሰውና ሊያያት ሄደ። እዚያም ሙሉ እውነቱን አወቀ። እናቱ አባቱን በጭራሽ እንዳልከዳችው ወይም ለሌላ ወንድ ብላ እንዳልተወችው ተረዳ። የሄደችው የአባቱን በደል መቋቋም ስላልቻለችና ሥራ እንዳትሠራ ስለከለከላት ብቻ ነበር። በአንዱ ጠባቸው ወቅትም እስከ መትታት ደርሶ የማሽተት ስሜቷን እንድታጣ አድርጓት ነበር። ኮንግ ሶክ ይህንን ሲሰማ በአባቱ ላይ በጣም ተቆጥቶ ከቤት ወጣ። በኋላም ጓንግ ዉ ያንግ በቤቱ ትንሽ ድግስ ማዘጋጀቱን ሲያውቅ መሬ ከጓንግ ጋር የቀረበች በመምሰሏ በቅናት ተገፋፍቶ እዚያው ሄደ። ከዚያም ድፍረቱን አሰባስቦ አብረው ፊልም እንድትመለከት ጠየቃት። ለክፍል ሥራ ማጠቃለያ መስራት አለብን በሚል ሰበብ እሷም ተመልክታ ፈቃደኛ ሆነች። ከዚያም ቆንጆ ሆና ለመታየት ከፍተኛ ጥረት ማድረግና ገንዘቧን ማውጣት ጀመረች። ሶዋም ከኮንግ ሶክ ጋር ወደ ፊልም መሄድ ፈልጋ ነበር። እሱ ግን ከመሬ ጋር እንደሚሄድ ነገራት። ይህንን ማየቷ እንድትረጋጋ አላደረጋትም። ምክንያቱም ለእሷ ይህ እውነተኛ የፍቅር ቀጠሮ ዴት ይመስል ነበር። በፊልሙ ወቅት እሱ ለእሷ ሐሳቢ ለመሆን ቢሞክርም እሷ ግን ብዙ እንዲያደርግላት አልፈለገችምና እያንዳንዳቸው የራሳቸውን ድርሻ መክፈል እንዳለባቸው እሱን እያየች በመካከላቸው ያሉ የፍቅር ነገሮችን ማለም ጀመረች። በኋላም አብረው እራት ለመብላት ሲሄዱ ሌሎች ሰዎች ስለ ኮንግ ሶክ መልካምነትና ፍቅረኛው ምን ያህል ቆንጆ መሆን እንዳለባት ሲያወሩ ሰማች።
በዚህም አልተመቻትምና ፊቷን መሸፈን ጀመረች። ዝናብ መዝነብ ሲጀምር በአንድ ጃንጥላ ስር ተጠለሉ። ሁለቱም በመቀራረባቸው ምክንያት ተደናገጡ። እሷም እንደምትወደውና ከእንግዲህ እንደ ጓደኛ ብቻ ማየት እንደማትችል አመነች። ስለዚህ በመካከላቸው ርቀት ቢኖር የተሻለ እንደሚሆን ነገረችው። ሆኖም ግን ጆንግሶ ኮንግሶክ ከጓንግ ጋር አብሮ ለመኖር ተዛወረ። አሁን ጎረቤቶች ሆኑ። በተጨማሪም በአንድ ቦታ መስራት በመጀመራቸው ሷ በቅናት ተሞላችና መሬ ከኮንግሶክ ጋር እንድትሆን አልፈለገችም። ስለዚህ መሬን አነጋግራ ኮንግሶክን እንደምትወደውና የእሷን እርዳታ እንደምትፈልግ ገለጸችላት። መሬም ቀድሞውኑ ቆንጆ ስለሆነች የማንንም እርዳታ እንደማትፈልግ ነገረቻት። ሷ ግን በቀዶ ጥገና ከተስተካከለ ሰው ጋር መወዳደር እንደማትችል በምሬት ተናገረች። በዚህ ቅጽበት መሬ ሷ በጭራሽ እንደ ጓደኛ እንዳላየቻትና ቀዶ ጥገና በማድረጓ እንደምትጠላት ተረዳች። ይህ ቢሆንም መሬ አሁንም ሷ ለኮንግሶክ የተሻለች ጥንዶች ልትሆን እንደምትችል አሰበች። ስለዚህ ለእሱ መራቅ ጀመረች። ይህም ባህሪዋ ለእሱ እንግዳ ሆነበት። ሁሉም በአንድ ቦታ ስለሚሰሩ ጆንግሶ የተሳሳተ ነገር የተናገረ መስሎት ምን እንደምትፈልግ ጠየቃት። እሷ ግን ጓደኛው መሆን ብቻ እንደምትፈልግ መለሰችለት። በኋላም አንዱ የመሬ የሥራ ባልደረባ ስለ ቀዶ ጥገናው አውቆ በኮንግሶክ ፊት መሬ ሙሉ ሰውነቷን በቀዶ ጥገና ስላስተካከለች ሷን መምረጥ እንዳለበት ተናገረ። ይህም ካንግሶክን በከፍተኛ ሁኔታ እናደደውና በሰውየው ላይ ጥቃት በመሰንዘሩ ምክንያት ፖሊስ ጣቢያ ደረሱ። እዚያም ይቅርታ ከጠየቀ እንደሚለቁት ነገሩት። ካንግሶክ ግን እምቢ አለ። ወደ ወህኒ ሊወርድ እንደሚችል ሲነግሩት መሬ በመሃል ገብታ ያንን የሥራ ባልደረባዋን ቀደም ሲል ሌሎች ሴት ሠራተኞችን የሚያስቸግር ስለነበር በትንኮሳ እንደምትከሰው ዛተችበት። በዚህም ጉዳዩ ተፈታ። በኋላ ጆንግሶ ወደ ቤት ሲሸኛት ስለ ረዳት አመሰገነችው። እሱም ለእሱ ስሜት እንዳላት ጠየቃት። እሷ ግን እንደ ጓደኛ ብቻ እንደምታየው ነገረችው። እሱም ልቡ ተሰብሮ ቀረ። ከዚያ በኋላ ዩኒቨርሲቲ ውስጥ ቀዝቃዛ ባህሪ ማሳየት ጀመረ። አልፎ ተርፎም ፀጉሩን ተቀባ። ሁሉም ትኩረት ለመሳብ ያደረገው መሰላቸው። እውነታው ግን ለገንዘብ ብሎ ያደረገው ነበር። በዚህ መሃል ሷ ለኮንግሶክ እንደምትወደው ገለጾችለት። እሱ ግን የውሸትና ቅን ያልሆኑ ሰዎችን ስለማይወድ በጭራሽ ሊወዳት እንደማይችል በግልጽ ነገራት። እሷ ግን ተስፋ ለመቁረጥ ፈቃደኛ አልሆነችም። ለእሷ ምንም አይነት ስሜት እንደሌለው ማመን ስላልቻለች አቀፈችው። ነገር ግን በዚያው ቅጽበት መሪ አያታቸውና ማየቱ በጣም ስለ ጎዳት ሸሸች። ኮንግሶክ ተከትሏት በመሮጥ ለሷ ምንም አይነት ፍላጎት እንደሌለውና የሚወዳት እሷን ብቻ እንደሆነና እንድትቀበለው እንደሚፈልግ ነገራት። መሬ እንደ እሱ ያለ ሰው እሷን ሊያስተውላት እንደሚችል ማመን አልቻለችም። ነገር ግን እሱ በጣም መልከ መልካምና ተወዳጅ ስለሆነ እሷ ደግሞ በሰዎች ዘንድ የላስቲክ ሴት ፕላስቲክ ገርል እየተባለች ስለምትጠራ በእሷ ምክንያት እሱ እንዲተች ስለማትፈልግ ግንኙነታቸው የማይቻል መሆኑን ገልጻ በድጋሚ ጥያቄውን ውድቅ አደረገችው። ይህ የእሱን ልብ ሰበረው። ነገር ግን ቆይቶ ዩኒቨርሲቲ ውስጥ እሷን ለመቀበል እስከምትወስንበት ቀን ድረስ እንደሚጠብቃት ነገራት። ከዚያም ጓንግ ውያንግ መሬን ለቀጠሮ ጋብዞ ስሜቱን ገለጸላት። ሆኖም ግን ይቅርታ ጠየቀችውና ያንን ስሜት ልትመልስለት እንደማትችል ነገረችው። ጓንግ ቢጎዳም ኮንግሶክን እንደምትወደው አስቀድሞ ስለሚያውቅ እንደሚረዳት ገለጸ። በዚያው ቅጽበት ኮንግሶክ አብረዋያቸውና ነገሩን በተሳሳተ መንገድ ተረዳው። በዚህም ተስፋ ቆርጦ ሰከረ። በማግስቱ ሁሉም ሰው መጠጣቱን አስተውሎ እንዲያርፍ ሲሰዱት ሷ ሐሳቢ በመምሰል በሁሉም ፊት እንደምትወደው ተናገረች። ይህም እሷን ይወዱ ለነበሩትና ሁልጊዜም ፍንጭ እየሰጠች ተስፋ ስታደርጋቸው ለነበሩት ወንዶች ሁሉ ቅር አሰኛቸው። ኮንግሶክ ለሷ በእሱ ላይ መጣናቷን እንድታቆም ነገራት። ምክንያቱም የሚወዳት ብቸኛ ሰው መሬን ብቻ ነበር። መሬ በመጨረሻ ሷ ኮንግሶክን በእውነት እንደማትወደው ተረዳች። ምክንያቱም ከእሱ ጋር ለመውጣት የፈለገችው በትኩረት ማዕከል ውስጥ ለመቆየት ብቻ ነበር። ምክንያቱም ከእሱ ጋር የምትወጣ ማንኛውም ሴት ወዲያውኑ በጣም ተወዳጅ ትሆናለች። መሬ ስትጋፈጣት ሷ ቀጭን ሆና ለመቆየት ስትል ብቻ ራሷን እንድታስመልስ እንደምታደርግ አወቀች። ምክንያቱም እሷ ሙሉ በሙሉ በውበት ተጠናውታ ነበር። ከዚህ ሁሉ በኋላ መሬ በመጨረሻ ለኮንግሶክ እንደምትወደው ለመናገር ወሰነችና ሁለቱ ግንኙነት ጀመሩ። ምንም እንኳን ለአሁኑ ምስጢር እንዲሆን ብትጠይቀውም፣ ሆኖም ግን ሷ ከካንግሶክ ጋር ለመነጋገር ስትሞክር ስታይ እሱ ፍቅረኛዋ መሆኑን በይፋ አመነች። በዚሁ ጊዜ ካንግሶክ በጓንግ ላይ የጥፋተኝነት ስሜት ስለተሰማው ከመሬ ጋር እየተጋገሩ መሆኑን ነገረው። ጓንግ በዜናው ቢጎዳም ፈገግ ብሎ የእንኳን ደስ አላችሁ መልእክት አስተላልፎ ደስተኛ መሆኑን ገለጸላቸው። በሚቀጥሉት ቀናት አሁንም ለመደበቅ ቢሞክሩም በእውነት መገናኘት ጀመሩ። ሆኖም በመጨረሻ ሁሉም ሰው አወቀና አብረው በጣም እንደሚያምሩ ነገሯቸው። ይህም ለመሬ ከእሱ ጋር በግልጽ ለመውጣት እምነትን ሰጣት።
በዚያኑ ምሽት ወደ ወላጆቹ ቤት ወሰዳት። ነገር ግን እዚያ ማንም ሰው ባላገኙ ጊዜ በድንገት ብቻቸውን በመሆናቸው ሁለቱም ተደናገጡ። ኩናክ ኮንግ ሶክ የመካከለኛ ደረጃ ትምህርት ቤት ፎቶዋን ሲያይ የድሮ ፊቷ ምን እንደሚመስል እያወቀ በዚያን ጊዜ እንዴት ሊወዳት እንደቻለ ስላልገባት እንዳታየው ፈጥኖ ወሰደው። ነገር ግን ኮንግ ሶክ እሷ ባለችበት ሁኔታ ልዩ መሆኗን በግልጽ ነገራት። ከዚያም በመሳም አስገረማት። ይህም ለእሷ የመጀመሪያው መሳም ስለነበር በሕልም ዓለም ውስጥ ያለች ያህል ተሰማት። በሌላ በኩል ሷ በትኩስ አድናቂዎቿ ትንኮሳ ይደርስባት ጀመር። አልፎ ተርፎም ፎቶዎቿ በኢንተርኔት ላይ ተለቀቁ። ምክንያቱም በእሷ የተጠናወተው አንድ ልጅ ለኮንግ ሶክ ስሜቷን ስትገልጽ በመስማቱ ተናዶ ነበር። ወደ ቤቷ ሄዶ መደበቅ እንዳትችል በሩን ዘጋባት። እሱን ውድቅ ማድረጓን ይቅር ሊላት ስላልቻለ ማንም እንዳያታ ሲድረጨባት። ነገር ግን ሰዎች ፊቷ እንደጠፋ ሲያስቡ ልጁ የተጠቀመው ውሃ ብቻ ስለነበር ምንም እንዳልተፈጠረ ታወቀ። ሆኖም ሷ መሬ ከእሷ የበለጠ ደስተኛ መሆኗን ማየት ስላልቻለች የመሬን እርዳታ ልቀበል አለች። መሬ ግን ጮኸችባትና በሕይወቱ ውስጥ ብዙ መከራ እንደገጠማትና ደስታ በውበት ላይ የተመሠረተ እንዳልሆነ እንደተማረች ነገረቻት። ከቀናት በኋላ ሷ አገገመች፣ ግን ከዩኒቨርሲቲው ለመውጣት መረጠች። ከዚያም ከዩኒቨርሲቲ ከተመረቀች በኋላ ገጽታዋን ቀይራ አዲስ ሕይወት ለመጀመር ሞከረች። ይህ በእንዲህ እንዳለ ኮንግ ሶክና መሬ እንደ ፍጹም ጥንዶች ይታዩ ነበር። ወደፊት ለመጋባት ተስፋ በማድረግ ያንን ጣፋጭ የፍቅር ሕይወታቸውን ቀጠሉ።